ሰይጣን ወደ ድቅድቁ ጨለማ ከተወረወረ በኋላ ሁሌ ያለመሰልቸት የሚሰራው ስራ አለ። ይህ ስራ የሰዎችን ሰላምና ደስታ በመንጠቅ ከሃይማኖት ማስወጣትና ወደ ሲኦል ማውረድ ነው። ዛሬ ሰይጣን ሰላምንና ደስታን እንዳናገኝ የሚያጠምድበትን ሶስት ወጥመዶች እነግራችኋለሁ። እስከ መጨረሻው ተከታተሉኝ። የመጀመሪያው ስላለፈው እንድንጸጸት በማድረግ ነው። ሰይጣን ስላለፈው ስራችን፣ የፍቅር ግንኙነታችን፣ ውሳኔያችን ደጋግሞ በማመላለስ ንስሐ ገብተን ሁሌ እንድናስታውሰው በማድረግ በተለያዩ ነገሮች ወደ ኋላ በመመለስ ስላለፈው እንድንጸጸት በማድረግ ደስታንና ሰላምን እንዳናገኝ ያደርገናል። ይህ ስላለፈው መጸጸት የተለያዩ ጉዳቶችን ይዞ ይመጣል። ራስን መውቀስና ዝቅተኛ በራስ መተማመን፣ መቆምና እድሎችን ማጣት፣ ግንኙነቶችን ማበላሸት የመሳሰሉትን ስላለፈው በምንጸጸትበት ጊዜ የሚመጡ ጉዳቶች ናቸው። ሁለተኛው የአሁን ምስጋና ቢስነት ነው። የተደረገለትን መልካም ነገር ወይም በህይወት ውስጥ ያሉትን በረከቶች አለማየት፣ አለማድነቅ ወይም አለመቀበል ማለት ነው። በህይወት ስላለን፣ ጤነኛ ስለሆን፣ ትዳር ስላለን፣ ልጆች ስለሰጡን ማመስገን አለብን። ከጎደለብን ይልቅ የተሰጠን ብዙ እንደሆነ ማሰብ መቻል ያስፈልጋል። ሰይጣን ግን የአሁኑን እንዳናመሰግን ሁሌ በቁጭትና በምሬት እንድንኖር ያደርገናል። ይህ የአሁኑን አለማመስገን የተለያዩ ጉዳቶችን ይዞብን ይመጣል። የቋሚ እርካታ ማጣት ስሜት፣ አሉታዊ የአእምሮና ስሜታዊ ሁኔታ፣ ግንኙነቶችን ማበላሸት፣ እብሪተኝነትና የራስ ወዳድነት መጨመር እንዲሁም መልካም እድሎችን ማጣት የመሳሰሉትን ጉዳቶች ይዞብን ይመጣል። ሶስተኛው የወደፊት ፍርሃት ነው። ምን ይመጣ ይሆን? ምን ይከሰት ይሆን? የት እገባ ይሆን? የት እደርስ ይሆን? ምን እበላ ይሆን? ምን እጠጣ ይሆን? በማለት ባልተጨበጠ ነገ የወደፊት ያልተገባ ፍርሃት እንድንፈራ በማድረግ ትናንትንና ዛሬን በሚገባ እንዳንኖር በማድረግ ሰይጣን ደስታንና ሰላማችንን የሚነጥቅበት ሶስተኛው መንገድ ነው። እነዚህ የተለያዩ ጉዳቶችን ይዞብን ጊዜ ሰላምን ማጣት፣ የአእምሮ ጤና መታወክ፣ የአካልና ጤና መጎዳት፣ ውሳኔ የመስጠትና የማሰብ ችሎታ መዳከም፣ መቆዘምና ሽባ መሆን፣ ግንኙነቶችን ማበላሸት የመሳሰሉትን የወደፊቱን ስናስብ በወደፊቱ ስንጨነቅ ይዞብን የሚመጣ ጉዳቶች ናቸው። ትናንትን በሚገባ መኖር፣ ዛሬን በተሻለ መልኩ መኖር፣ ነገን በተስፋ መጠባበቅ፣ የሚገባንን ብቻ መስራት እንጂ ነገ ምን ይመጣ ይሆን በማለት በመጨነቅ እግዚአብሔር ለሚያኖረን፣ እግዚአብሔር ለሚያስተዳድረን፣ እግዚአብሔር ለሚያውቀው ነገር በእኛ ሀሳብና በእኛ ብልጠት የሚመጣ ነገር የለምና ዛሬን መኖር ይገባናል። ዛሬን መኖር ምን ያህል ዋጋ እንዳለው ዘ ፓወር ኦፍ ናው የተባለ በኤካርት ቶሌ የተጻፈውን መጽሐፍ እንድታነቡ እጋብዛችኋለሁ።